አልহামዱሊላህ ኢትዮጵያና ሱዳን ወደ ጦርነት الدائم في أننا مع شعبنا العظيم سنتجاوز هذه المحنة ኢትዮጵያና ዩናይትድ አረብ ኤሚሬትስ በሱዳን ላይ ያደረጉት ያሉትን ኮሳ ግልጽ ወረራ ነው። ይህን ሁኔታ ደግሞ እኛ በዝምታ የምናየው አይሆንም። የሀገራችንን ክብር በሚመጥን ሉዓላዊነታችንን በሚያረጋግጥና ደህንነታችንን በሚያስጠብቅ መጠን ይህንን አደጋ በሚገባ ለመመከት ወታደራዊ ኃይላችን በሙሉ ዝግጅት ላይ ይገኛል። ብርጋዴር ጀነራል አሲም አህመድ አብዱልዋሃድ ከኢትዮጵያ ባህር ዳር አየር መንገድ የተነሳ ድሮን በካርቱም አየር መንገድ ላይ አድርሶብኛል ያለችው ጥቃትን ተከትሎ ነው የሱዳኑ ብርጋዴር ጀነራል ይህንን መግለጫ የሰጡት። በሱዳን ህጋዊ መንግስት ነኝ ብሎ የሚያምነው የአልቡርሃን ቡድን ኢትዮጵያ ላይ የጦር ነጋሪት ጉሰማ ከማሰማት በላይም በአዲስ አበባ ከሚገኘው የሱዳን ኤምባሲ አምባሳደሩም ለቀው እንዲወጡ ማድረጉም ተገልጿል። በአንድ ቀን ብቻ 5 ተከታታይ የድሮን ጥቃት በአየር መንገዱ ላይ ተሰንዝሯል ያለው አልቡርሃን መነሻው ከኢትዮጵያ እንደሆነ የተጠራጠሩት ድሮኖች በመናደርገው ምርመራ እርግጠኛ ስንሆን በዓለም አቀፍ ስርዓት መሰረት በሱዳን ምድርም ሆነ በሀገር ሱዳን ላይ ለሚደርሱ ጥቃቶች አስፈላጊውን እርምጃ እንወስዳለን ሲሉም ዛቻቸውን አሰምተዋል። ከሱዳን መንግስት በተደጋጋሚ ሲቀርብ ለነበረው ክስ ዝምታን መርጣ የቆየችው ኢትዮጵያ በጀነራል አልቡርሃን ለተሰነዘረው ለዚህ ዛቻ ግን ጠንከር ያለ ምላሽ በውጭ ጉዳይ ሚኒስትሯ በኩል አሰምታለች። የኢትዮጵያ የውጭ ጉዳይ ሚኒስትር በሰጠው ምላሽ በአልቡርሃን የቀረበው ክስ መሰረተ ቢስ የበሬ ወለደ ዘገባ ነው ሲል ያጣጣለው ሲሆን ከዚህ ይልቅ ሱዳን የህዋት ኃይሎችን በእርስ ጦርነት ላይ የምታሳትፍ እንዲሁም ለህዋትና ሌሎች አማጺ ኃይሎች የመሳሪያ የሎጂስቲክስና ሌሎችም እርዳታዎችን በማቅረብ ኢትዮጵያን ስታውክ መቆየቷም ገልጸዋል። ከኢትዮጵያ ጋር ሌላኛዋ ስሟ የተነሳው ሀገር ዩናይትድ አረብ ኤሚሬትስ ስትሆን ከኢትዮጵያ የባህር ዳር ከተማ በመነሳት ተደጋጋሚ ጥቃት አድርሰዋል የተባሉት ድሮኖች የኤሚሬትስ እንደሆኑ አልቡርሃን አስታውቀዋል። በሱዳን ግጭት ላይ በተደጋጋሚ ስሟ የሚነሳው ኤሚሬትስ ከሰሞኑ የተሰነዘረባትን ክስ ጨምሮም በሌሎችም ላይ በአደባባይ ስታስተባበል ሰነባብታለች። ላለፉት ዓመታት ሲካሄድ የቆየው የሱዳን የእርስ በርስ ጦርነት ሀገሪቱን የከፋ ችግር ላይ ጥሏት ይገኛል። ከፍተኛ የንብረት ውድመት እንዳስከተለ የሚነገርለት ይህ ጦርነት በሱዳናውያን ላይ እያደረሰ ያለው መፈናቀልና ሌሎች የሰብአዊ መብት ጥሰቶች ሱዳናውያንን ከፍተኛ ዋጋ እያስከፈለ የሚገኝና መፍትሄም ሊገኝለት ያልቻለ ብርቱ ጉዳይ ሆኗል። ለበርካታ 10 ዓመታት በስልጣን ላይ የቆየው የአልበሽር መንግስት የሱዳን ህዝብ በአደባባይ ተቃውሞ ከስልጣን ሲፈነግለው በህዝቡ የተመረጠ መንግስት እስኪመጣ ሀገሪቱን በጊዜያዊነት እንዲያስተዳድሩ ከፖለቲካ ፓርቲዎች የተውጣጣ ቡድንና የሱዳን ወታደራዊ ኃይል የስልጣን መንበሩን ተረክበው መቆየታቸው አይዘነጋም። ፖለቲካ ፓርቲዎቹን ገሸሽ በማድረግ የሀገሪቱን ሙሉ ስልጣን የተቆጣጠረው ወታደራዊ ኃይል ብዙም ሳይቀር ነበር ሁለት ቦታ ተሰንጥቆና ተከፍሎ ከፍተኛ ጦርነት ውስጥ የተዘፈቀው። ሀገሪቱን ለማስተዳደር ቅቡልነት ያለኝ እኔ ነኝ የሚለው የአልቡርሃን ቡድን በአንድ በኩል የሱዳን የፈጥኖ ደራሽ ኃይል መሪው ጀነራል መሐመድ ዳጋሎ በሌላ በኩል ሆነው የከፈቱት ጦርነት ሱዳንን ከባድ ዋጋ እያስከፈላት ይገኛል። ህዝቧንም ለስደትና ለርዛት ዳርጎታል። ከዚህ የሱዳን የእርስ በርስ ጦርነት ጀርባ ስማቸው የሚነሳ በርካታ የእጅ አዙር ተዋጊዎች መኖራቸው የሚጠቀስ ሲሆን ግብፅና ሳውዲ አረቢያ ዋነኞቹ የአልቡርሃን ደጋፊዎች፣ ዩናይትድ አረብ ኤሚሬትስ እና በየቦታው የሚገኙ አጋሮቿ የዳጋሎ ደጋፊዎች በመሆን በሚካሄደው ጦርነት የሱዳን ህዝብ መከራውን እያየ ነው። ኤሪትሪያና ህወሓትም ከአልቡርሃን ጎን የቆሙና በሱዳን የሚደረገው ደም አፋሳሽ ጦርነት ላይ ነዳጅ አርከፍካፊ ኃይሎች እንደሆኑ ይጠቀሳል። ከ4 ዓመታት በፊት በኢትዮጵያ የተደረገው የሰሜን ጦርነትን ተከትሎ በርካታ የህወሓት ኃይሎች ወደ ሱዳን ምድር ያቀኑ ሲሆን አሁን ላይ በሱዳን እየተደረገ ባለው ጦርነት ላይም ከአልቡርሃን ጎን ተሰልፈው የሚዋጉ ቅጥረኛ ወታደሮች እንደሆኑም ይጠቀሳል። የኤርትራ መንግስትም በዚህ ጦርነት ላይ እጁ እንዳለበት ሲገለጽ በሄመቲ ከሚመራው የሱዳን ጦር ጎን ደግሞ ዩናይትድ አረብ ኤሚሬትስ ዋነኛዋ ተሰላፊ መሆኗ ሲዘገብ ቆይቷል። አሁን ደግሞ የኛም ሀገር ስም እየተነሳ ነው። ከወራት በፊት አሶሲኤትድ ፕሬስ ባወጣው መረጃ መሰረት በኢትዮጵያ ቤኒሻንጉል ክልል ወታደራዊ ማሰልጠኛ ተቋም መኖሩን በሳተላይት ምስል በተደገፈ መልኩ ለዓለም ይፋ ያደረገ ሲሆን ሱዳን ፈጥኖ ደራሽ ጦር ወታደሮቿን በዚህ ማሰልጠኛ ስልጠና እንዲወስዱ ይፋ አድርጓል። ድሮኖችን ጨምሮ በርካታ ወታደራዊ ቁሳቁሶችን ከዩናይትድ አረብ ኤሚሬትስ እንደሚበረከትለት የሚጠቅሰው የሄመቲ ኃይል እነዚህን ቁሳቁሶችን በማሸጋገርና ወታደራዊ ስልጠና መስጠትን ጨምሮ የኢትዮጵያ ስም ሲጠቀስ መቆየቱ ይታወቃል። ላለፉት ዓመታት በዚህ የጦርነት አዙሪት ውስጥ ሲሽከረከር የቆየው የሱዳን የእርስ በርስ ጦርነት ከሰሞኑ በተሰሙት መረጃዎችና መግለጫዎች መሰረት ዙሩን የበለጠ የሚያክር አስመስሎታል። በተለይ በአልቡርሃን በኩል ያሉት የእጅ አዙር ተዋናያን ወደ ተለየ እንቅስቃሴ የገቡ ሲሆን ይህ ከጀርባ የሚደረግ እንቅስቃሴም ለአልቡርሃን የልብ እንደሰጠውና ኢትዮጵያ ላይ ጦርነት ከፍታለሁ የሚል ደፋር መግለጫ እንዲሰጥ ምክንያት እንደሆነም እየተነገረ ይገኛል። ለረጅም ጊዜ በማዕቀብ ታጥራ የቆየችው ኤሪትሪያ ከሰሞኑ
በተደመጡ መረጃዎች መሰረት የትራምፕ መንግስት ይህ ማዕቀብ እንዲነሳላት እያደረገ ሲሆን የአሜሪካ ሰጥቶ መቀበል መርህ ለኤርትራ ይህን ጀባ ብሎ ከኤርትራ ደግሞ ምን እንደሚቀበል እያጠያየቀም ይገኛል። ይህ የሰሞኑ ሽግሽግ የኤርትራን ማዕቀብ ከማስነሳቱም በላይ ለአጋሯ ለአልቡርሃን ኃይል ምን ሊያቀብል እንደሚችል እያጠያየቀ ነው። በህወሓት ኃይሎች የሚደረገው ሽር ጉድም በቀጠናው ላይ ለነገሰው ውጥረት እንደ ምክንያት እየተነሳ ነው። የትግራይ ጊዜያዊ አስተዳዳሪ የሆኑት ጀነራል ታደሰ ወረደን በዶክተር ደብረጽዮን የተካው ህወሓት ከኢትዮጵያ ፌዴራል መንግስት ጋር ያለውን ግንኙነት እንዲካረርና እንዲሻክር የሚያደርገው መሆኑም እየተገለጸ ይገኛል። በሱዳን እየተደረገ የሚገኘው የእርስ በርስ ጦርነት ወደ አንድ ምዕራፍ ሊሸጋገር እንደሆነ የቅርብ ተዋናያኑ ያልተለመደ እንቅስቃሴም ሆነ የሩቅ ተሳታፊዎች ለጉዳዩ የሰጡት የተለየ ትኩረት በምክንያትነት ይቀርባል። የሳሉን ሰዎች በዛሬው የሳሉን ቲዩብ ዘገባችን ይህንን ጉዳይ በተንተን ዘርዘር አድርገን የምናይ ሲሆን የአልቡርሃን ዛቻና ማስፈራሪያ መሰረቱ ምንድነው? ምንስ ውጤት ይኖረዋል? በዚህ ሰዓት የህወሓት የተለየ እንቅስቃሴ ማድረግ ከምን የመነጨ ይሆን? የወቅቱ የኤሪትሪያና የአሜሪካን ግንኙነት በምን መርህ የተቃኘ ነው? የግብፅና የሳውዲ ሚናስ ምን ሊሆን ይችላል የሚለው በአንድ በኩል፣ በሌላ በኩል ደግሞ የኢትዮጵያ የኤሚሬትና ፈጥኖ ደራሽ ጥምረት ምን ያህል እርግጥ ነው? በእርግጥ የሱዳንን አየር መንገድ ያጠቁት ድሮኖች ከኢትዮጵያ የሚነሱ መሆኑ ከታወቀ ወደ ግልጽ ጦርነት እንገባለን ያለው አልቡርሃን ያስፈራራ ወይስ ከኢትዮጵያ ጋር ሌላ ጦርነት ሊገጥም የሚሉትንና ተያያዥ ጉዳዮችን ለማየት እንሞክራለን። ድሪም ቢልደርስ ሪል ስቴት በሲኤምሲ ከአዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት በካሬ ከ98 ሺህ ብር ጀምሮ ውብ መኖሪያ ቤት አቅርቦላቸዋል። በውብ ንድፍ በጥራት የሚገነባው ኮምፓውንድ አፓርትመንት ለኑሮ ይመቻል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር አማራጭ አቅርቦላቸዋል። በውስጡም 2 የመዋኛ ገንዳ፣ ጂምና ስፓ፣ የህፃናት መጫወቻ፣ ሰፊ የመኪና ማቆሚያና የኤሌክትሪክ መኪና ኃይል መሙያ ይኖረዋል። ለሳሎን ቲዩብ ቤተሰቦች ለአጭር ጊዜ የሚቆይ ከ7 እስከ 30 በመቶ እውነተኛ ቅናሽ አድርጓል። 100 በመቶ ለሚከፍሉ ገዢዎች ደግሞ በካሬ 73 ሺህ ብር ብቻ እየሸጠ ነው። ለበለጠ መረጃ በ0935 12 12 19 ወይም በ0985 81 15 85 ይደውሉ። ድሪም ቢልደርስ ሪል ስቴት። ሱዳን ለምንና እንዴት እዚህ ደረሰች? በፈረንጆቹ 2019 ነበር የሱዳን ህዝብ ወደ አደባባይ ግልብጥ ብሎ በመውጣት ከ3 አስርታት ዓመታት በላይ በስልጣን ላይ በቆየው የአልበሽር ስርዓት ላይ ለውጥ መጠየቅ የጀመረው። በአምባገነን ስርዓት ጭቆና ላይ አመጽ ያስነሳው የሱዳን ህዝብ ትክክለኛ ዲሞክራሲ ሊሰፍንና በህዝብ የተመረጠ መንግስት ስርዓቱን ሊተካ ይገባል በሚል አቋም ጸና። ለህዝብ ጥያቄ ተገቢውን ምላሽ ከመስጠት ይልቅ በአንጃ ግራንጃ የተጠመደው የአልበሽር ስርዓት ከህዝብ አመጽም ሆነ ከማንኛውም አደጋ ይጠብቀኛል ብሎ የተማመነበት ወታደራዊ ኃይል በራሱ በስርዓቱ ላይ ፊቱን አዞረ፣ ከዳው። ሱዳን በጦር ኃይሉ ዋና አዛዥና በምክትል አማካኝነት የአልበሽር ስርዓት ላይ መፈንቅለ መንግስት አከናወነች። የህዝቡ ጥያቄ ግን ያ ባለመሆኑ መፍትሄ ሊመጣ አልቻለም። ተቃውሞው በዛው ቀጠለ፣ ሰፋ፣ በረታ። በኋላ ላይ ህዝባዊ አመጹን ይመሩ ከነበሩ ፖለቲካ ኃይሎች ጋር በተደረሰ ስምምነት የሱዳን ህዝብ በወታደራዊ ስርዓትና በሲቪል ፖለቲከኞች በጊዜያዊነት እየተመራ እንዲጠብቅ ሆኖ ተነገረው። ይህም ተጀመረ። የስምምነቱ መሰረት ወታደራዊ ኃይሉ ሀገር አረጋግቶ ሰላም አስፍኖ በዲሞክራሲያዊ መንገድ ለሚመረጥ የፖለቲካ ፓርቲ የሀገሪቱን ስልጣን ማሸጋገር ነበረ። ይህ ለወታደር እንዴት ይቻለዋል? በእንዲህ ያለው ውዝግብ 2 ዓመታት ያሳለፈችው ሱዳን በ2021 ደግሞ ወታደራዊ ኃይሉ የሲቪል አስተዳደሩን ሙሉ በሙሉ በማስወገድ የሀገሪቱን ስልጣን በአጠቃላይ መቆጣጠር ቻለ። ለሌሎች መፈንቅለ መንግስቶች ስልጣኑን በወታደሩ ስር በማድረግ ዲሞክራሲው ቀርቶ እንኳን በአንድ አምባገነን ወታደራዊ ስርዓት ስር መተዳደር ለሱዳን ህዝብ ብርቅ ሆነ። እዚህ ምክንያት ደግሞ ቀደም ብሎ የሱዳን ወታደራዊ አደረጃጀት አንድ የተከተለው መንገድ ነበረ። ከአብዮቱ 5 ዓመታት በፊት የጃንጃሮ ሚሊሻ እየተባለ የሚጠራው ቡድን በሱዳን ዳርፉር ያደርስ የነበረው ኢሰብአዊ ጥቃት ለመግታት ሲባል የፈጥኖ ድራሽ የተባለ ኃይል አዋቅረው ነበር። ይህ ኃይልም የአመጹን ቡድን ድምጥማጡን እንዳጠፋው ይነገርለታል። ይህን ተልኮ ከፈጸመ በኋላ በአንድ ወታደራዊ የእዝ ሰንሰለት ከመግባት ይልቅ በዛው ነበር የቀጠሉት። የወቅቱ የሱዳን መሪ አልቡርሃን ይህንን ለሁለት የተከፈለ ኃይል ይደግፉት እንደነበረና ለሳቸው ስልጣን መራዘምም የቼክ ኤንድ ባላንስ ሚና የሚጫወትላቸው አድርገው በማሰባቸው ዝምታን እንደመረጡም ይጠቀሳል። ለአልበሽር እንደታሰበው ግን አልሆነላቸውም። የህዝብ አመጹ ሲቀጣጠል ወታደራዊ ኃይሉ እጅና ጓንት በመሆን በአልበሽር ላይ ነበረ ፊቱን ያዞረው።
ሁለት ጉልበተኞች በአንድ ላይ ይኖሩ ዘንድ የማይቻል በመሆኑ አንዱ ሌላውን ሊጠቀልል ሊሰለቅጥ ተነሳ። የሱዳን ጦር ዋና ጀነራል አልቡርሃን በሱዳን ጦር ምክትል አዛዥ ጀነራል መሐመድ አምዳን ዳጋሎ የሚመራውን 100,000 የፈጥኖ ደራሽ ሰራዊት ከዋናው ሰራዊት ጋር እንዲቀላቀልና ይሄኛው አደረጃጀት እንዲፈርስ በሚል ጥያቄ አቀረቡ። የአገሪቱ ሁለተኛ ኃይል የሆነውና ይህንን ጦር የሚመሩት ዳጋሎ ወይንም ሄሜቲ ከከፍተኛ ሥልጣናቸው በቀጥታ ወደ ዜሮ ሊመጡ ሆነ። አይቻልም በማለት በአቋማቸው የጸኑ ሆኑ። መካረሩ ቀጠለ። በፈረንጆች 2023 ዲሞክራሲያዊ ስርዓት አምሮኛል በሚል ከሞቀ ቤቱ በመውጣት ለአደባባይ የበቃ የሱዳን ሕዝብ ከ4 ዓመት ውዝግብ በኋላ በለየለት ጦርነት ይታመስ ጀመረ። የተባበሩት መንግስታት ድርጅት ከወራት በፊት ባወጣው መረጃ መሠረት ከ150,000 በላይ ሱዳናውያን በዚህ ጦርነት ሕይወታቸውን ሲያጡ ከ12 ሚሊዮን በላይ የሚሆኑት ሱዳናውያን ደግሞ የመፈንቅለ ጽዋን እንዲገነጩ ሆነዋል በስደት። ሁለቱ ከፍተኛ ጄኔራሎች አማካኝነት የተቀሰቀሰው ጦርነት ይህን ያህል ውድመት ከማስከተሉም በላይ ማንም አሸናፊ ሆነው እንዳይወጣ ያደረገው ከጀርባው ባሉት የጦር ተሳታፊዎች አማካኝነት እንደሆነ የሱዳን ሕዝብም የጦር ተፋላሚ ኃይሎችም እንዲሁም ደግሞ ዓለም ያወቀው የአደባባይ ጉዳይ ሆኖ ይገኛል። ከጦርነቱ ጀርባ ለሱዳን ጦርነት እዚህ መድረስ 3 መሠረታዊ ነገሮች ይነሳሉ። ዲሞክራሲ፣ ሀብትና አይዲዮሎጂ ወይንም ፖለቲካዊ አስተሳሰብ። የሱዳን ሕዝብ ፍላጎት በመሆን ወደ አደባባይ ያወጣው በአልበሽር አምባገነናዊ ሥርዓት በመማረሩ የዲሞክራሲና የሰብአዊም ሆነ ፖለቲካዊ መብቶች ጥማት እንደሆነ ይነገርለታል። ይህን የሱዳን ሕዝብ ጥያቄ ተከትለው በተፈጠረው ክፍተት ሥልጣኑን የተቆጣጠረው ወታደራዊ ኃይል ደግሞ በሀብት ጥማትና በአይዲዮሎጂ እስረኝነት ተከፋፍሎ የሚገኝ ሆነ። በዓለማችን የሀብት መዳቢዎች በግልጽ ባይናገሩትም የሱዳን የፈጥኖ ደራሽ ጄኔራሉ አዛዥ ሄሜቲ ግንባር ቀደሙ የአፍሪካ ሀብታም እንደሆነ የተለያዩ መረጃዎች ይናገራሉ። የሱዳን የወርቅ ሀብትን በቁጥጥር ስር ያደረገው ጀነራል ሄሜቲ ከዩናይትድ አረብ ኤሚሬትስ ጋር በፈጠረው ጥብቅ ቁርኝነት እሱን ለሀብት ኤሚሬትን ምንጩ በግልጽ ላልታወቀ የወርቅ ክምችት የሱዳን ሕዝብ ዳግም ለእልቂትና ለስደት ዳርገውት ይገኛሉ። የሱዳን መከላከያ ሰራዊትና ዋና አዛዥ ጀነራል አልቡርሃን ደግሞ ከልጅነቱ ጀምሮ ይማርከው ለነበረው የሙስሊም ብራዘርሁድ አስተሳሰብ ያለው ታማኝነት በሱዳን ሕዝባዊ መንግስት እንዳይቋቋም ፈተና ከመፍጠሩም በላይ ለዚህ የከፋ ጦርነት በምክንያትነት ይጠቀሳል። ከዛ ከፍ ሲልም የዚህ ሕሳቤ ፈጣሪ የሆኑት ሀገራት አጀንዳን በመሸከም ኢትዮጵያን በጦር እዋጋለሁ እስከ ማለትም ደርሷል። የአልቡርሃን ደጋፊዎችና የእጅ አዙር የጦር ወገንተኞች በዋነኝነት በዚህ ሕሳቤ መሠረት ተደራጁ እንደሆነም ይነገርላቸዋል። ይህን ሃይማኖታዊ ሕሳቤ እርሾ በማድረግ የተሰበሰቡት እነዚህ አካላት ይህንን ያማከለ በማኅበረሰባዊ መዋቅር ሕያው ከማድረግ በዘለለ ከሱዳን መንግሥት ሊያገናኙት በሚገባው ፖለቲካዊና ኢኮኖሚያዊ ጥቅሞች ላይ ሲሳተፉም ይታያሉ። የሙስሊም ወንድማማችነት ሕሳቤን እንደፈጠረች የሚነገርላት ግብፅ በድብቅ ከምታራምደው ሃይማኖታዊ ርዕዮተ ዓለም በላይ ሱዳንን በተለይም የአልቡርሃንን ክንፍ የእሷን ፖለቲካም ሆነ ኢኮኖሚያዊ አጀንዳ ማስፈጸሚያ ማድረግ በአካባቢው ሀገራት ሊኖራት የምትፈልገው ሚና እንዲወጣ በማድረግ ላይ እንደምትገኝ ብዙዎች የመሰከሩት እውነታና ሐቅ ሆኖ ይገኛል። ሳውዲ አረቢያና ግብፅን የመሳሰሉ ሀገራት ከጎኑ ያሰለፈው የአልቡርሃን ኃይል የአገሪቱን ሥልጣን ሙሉ በሙሉ እንዲቆጣጠር በሚል ከእነዚሁ ሀገራት የሎጂስቲክስ እርዳታ በገፍ ይቀርብለታል። ድሮንን ጨምሮ ሌሎች ወታደራዊ ቁሳቁሶችንም እንዲሁ። በሳውዲ በኩል በሱዳን እንዲሰፍን ከምትፈልገው ኢስላማዊ መንግሥት በላይ በኤሚሬት የሚደገፈው የፈጥኖ ደራሽ ኃይሉ የአገሪቱን ሥልጣን ሙሉ በሙሉ እንዲቆጣጠር አትፈልግም። የፈጥኖ ደራሽ ኃይሉ ከዩናይትድ አረብ ኤሚሬትስ ጋር ባለው ጥብቅ ቁርኝነት የአገሪቱን ሥልጣን ቢቆጣጠርም ሳውዲ አረቢያን ገሸሽ ማድረጉ የማይቀር ይሆናል። ሳውዲም ከሱዳን የድርሻዋን እንዳታገኝ ያደርጋታል። ከዛም በላይ በገልፍ ቀጠና እየተደረገ ባለው የሁለቱ ልዑላን ፉክክር በኢኮኖሚ የበላይነቱም ሆነ ጂኦፖለቲካዊ ተጽዕኖ በመፍጠሩ ረገድ ሳውዲን ተሸናፊ ያደርጋታል። ስለሆነም ከፊት ለፊት የሱዳን ሰላም አፈላላጊ፣ ከጀርባ ደግሞ የጦርነቱ ቤንዚን አርከፍካፊ ሆና ትገኛለች ሲሉ ባለሙያዎች ይደመጣሉ። ኤሚሬትስ፣ ኢትዮጵያና ሄሜቲ። የገልፏ ዩናይትድ አረብ ኤሚሬትስ ስሟ በክፉ መነሳት ከጀመረ ሰንበት ያለ ይመስላል። በተለይ የአፍሪካ አምባገነንና በዝባዥ መሪዎች በቀደመው ዘመን መደበቂያቸውና መዳረሻቸው የነበረው የምዕራቡ ዓለም ፊቱን ካዘሮባቸው በኋላ ኤሚሬትን መዳረሻቸው አድርገዋታል። የቱሪዝም ማዕከል፣ የኢንቨስትመንት መዳረሻ፣ ለብዙዎች የእንጀራ ማግኛ ቦታ የሆነችው
ኤምሬት በዚህ ብቻ ሳይሆን የሙሰኛ ባለስልጣናት መደበቂያ፣ የተዘረፈ ገንዘብ ኢንቨስት ማድረጊያ ቦታ በመሆኗም ትጠቀሳለች። ከሌላኛዋ የገልፍ ሀገር ሳውዲ አረቢያ ጋር በገባችው ፉክክርና በአካባቢው ላይ ልትፈጥር ከምትፈልገው ጂኦፖለቲካዊ ሚና አንጻር ኤምሬት ብዙ የግፍ ተግባራትን በመፈጸሟ ስሟ በዓለም አደባባይ ሁሉ እየተነሳ እንደሚገኝ ብዙ ተንታኞች እየተናገሩት ነው። ከዚህም ከፍ ሲልም የኤምሬት ባለስልጣናት በሱዳን ዳርፉር ከፍጥኖ ደራሹ ኃይል ጋር በመተባበር ለፈጸመችው የዘር ማጥፋት ወንጀል ተገቢውን ቅጣት ሊያገኙ ይገባል ስትል በአልቡርሃን የሚመራው የሱዳን ኃይል ለዓለም አቀፉ ወንጀል ችሎት ክስ ማቅረቡም ይታወቃል። በአፍሪካ ቀንድና በዙሪያው ባሉ ቀጠናዎች የኤምሬት እጅ መርዘም ከጀመረ 2 አስርተ ዓመታት በላይ እንዳስቆጠረም ይነገራል። ንግድ፣ ኢንቨስትመንት፣ እርሻ በሚል ሽፋን የተባበሩት አረብ ኤምሬትስ እግሯን በአፍሪካ ውስጥ ለመትከል ችላለች ሲሉ ብዙ ተንታኞች ይናገራሉ። ከወደብ ግንባታው ጀምሮ በሌሎችም የልማት ሥራዎች በሚል አፍሪካን ያዳረሰችው ኤምሬትስ እውነተኛ ማንነቷ ሲገለጽ ከቅኝ ገዢ ኢምፔሪያሊስቶችም በላይ ግፍና ጭካኔ በአፍሪካውያን ላይ የምትፈጽም፣ በዚህም እኩይ ተግባሯ ኤምሬትስ ትንሿ ኢምፔሪያሊስት የሚል ቅጽል ስም ያገኘች ነች ሲሉም ተቃዋሚዎቹ ይመሰክራሉ። ማንነቷን ለመደበቅ በሁለት ካርታ እንደምትጫወት የሚነገርላት ኤምሬትስ በሰላሙም በጦርነቱ ሜዳ መገኘቷ ይነገራል። በሱዳን እየተደረገ ባለው የእርስ በርስ ጦርነት ከጀርባ በመሆን ነዳጅ ከሚያርከፈክፉ ኃይሎች ሁሉ በቀዳሚነት ስሟ የሚነሳው ይህችው ዩናይትድ አረብ ኤምሬትስ ናት። እጇን ወደ ሱዳን ካረዘመች በርከት ያሉ ዓመታት ያስቆጠረ ቢሆንም ወደ ለየለትና ዋና አበጣባጭነት የተቀየረችው ግን በፈረንጆቹ እንደ ጎርጎሮሳውያን ዘመን አቆጣጠር ማለትም 2023 በሁለቱ የሱዳን ጀነራሎች አማካይነት በተቀሰቀሰው ጦርነት እንደሆነም ይነገራል። እንደ አንዳንዶቹ አስተያየትማ ዋናዋ የጦርነቱ ቀማሪ ራሷ ኤምሬትስ ናት እስከ ማለት ይደርሳሉ። ኤምሬትስ ከሱዳን የፈጥኖ ደራሽ ጀነራል አማን ዳጋሎ ወይንም ሄሜቲ ጋር የመሰረተችው ጥብቅ ግንኙነት ከሱዳን የእርስ በርስ ጦርነት ቀደም ብሎ እንደሆነም ይነገራል። የአልበሽር ስርዓት ከማክተሙ በፊት የሱዳን ወዳጅ የነበረችው ኤምሬትስ በየመን ሲካሄድ በነበረው ጦርነት ላይ ትጫወት በነበረው ሚና ከሱዳን መከላከያ ሰራዊት ጋር ጥብቅ ወዳጅነትን በመፍጠር የሱዳን ኃይሎች ወደ የመን እንዲያመሩና የተሰጣቸውን ተልእኮም እንዲፈጽሙ ስለማድረጓ ይነገራል። በዚህ አጋጣሚ ያለቀጥ ያስታጠቀችው የሄሜቲ ኃይል በኋላ ላይ በሱዳን ለተነሳው ግጭት የራሱን አስተዋጽኦ እንዲወጣ ብቻ ሳይሆን በጦርነቱ ሰፊ ድል እየተቀዳጀ አብዛኛውን እና ወሳኝ የሱዳን ግዛቶችን እንዲቆጣጠር እንዳስቻለውም ይነገርለታል። ከድሮውን ጀምሮ ሌሎች ወታደራዊ ቁሳቁሶችንና ሎጂስቲክስን ጨምሮ ለፈጥኖ ደራሽ ኃይሉ የምታቀርበው ኤምሬት ከሱዳን የተፈጥሮ ሀብት ላይ የድርሻዋን ለማግኘት የሱዳን ሰላም እንቅፋት ስለሚፈጠርበት ወይ በሷ የሚደገፈው ኃይል ስልጣን መያዝ አለበት አሊያም ጦርነቱ መቀጠል ይገባዋል፣ ይኖርበታል። ለዚህም ይመስላል ሊቢያ፣ ቻድ፣ ኬንያ እና ሌሎችንም መስመሮች በመጠቀም በምታቀርበው የተትረፈረፈ ወታደራዊ ቁሳቁስ የኃይል ብልጫውን የያዘው የፓራትሮፐር ኃይሉ ወሳኙን የሱዳን ክፍል ለመቆጣጠር የቻለ ሲሆን በተለይም የሱዳን የወርቅ ማዕድን ሙሉ በሙሉ በሚባል ሁኔታ በቁጥጥር ስር እንዳደረገውም ይነገራል። በፈረንጆቹ 2024 የዓለማችን ትልቁ የወርቅ መዳረሻ በመሆን ሪከርድ ያስመዘገበችው የዱባይ ከተማ ስትሆን ይህ በገፍ ወደ አገሪቱ የገባ ወርቅ ምንጩ ወይንም መነሻው የት እንደሆነ ግን በግልጽ የሚታወቅ ነገር የለም። ከአፍሪካ ሁለተኛ የወርቅ አምራች እንደሆነች የሚነገርላት ሱዳን ይህ የተፈጥሮ ሀብቷ ረጅም የኮንትሮባንድ መንገድ በማቋረጥ መዳረሻውን ዱባይ እንደሚያደርግ በጥናታችን አረጋግጠናል የሚሉ ተንታኞች፣ ባለሙያዎች መደመጥ ከጀመሩ ሰንበትበት ያለ ጉዳይ ሆኗል። የእስራኤልና አሜሪካ ጥብቅ ወዳጅ እንደሆነች የሚነገርላት ዩናይትድ አረብ ኤምሬትስ በሱዳን ወታደራዊ ኃይል አልቡራን የሚደገፈውና በሌሎችም የጦርነት የጀርባ ተሳታፊ ሀገራት የሚቀነቀነው የሱዳን እስላማዊ መንግስት የመመስረት እቅድም የሚመቻት እንዳልሆነ ይነገራል። የሱዳን ሕዝብ በአደባባይ የወጣበት ዲሞክራሲያዊ መንግስትን በሱዳን የሚመስረት እቅድም የማይመቻት ኤምሬትስ እንዴት ከምዕራባውያን ጋር እጅና ጓንት ሆና መቀጠል ቻለች የሚለውን የሚያጠያይቅም ጉዳይ ነው። በሱዳን የውስጥ ጉዳይ ይህን ያህል አሉታዊ ሚና እየተጫወተች ከምዕራባውያን አጋሮቿ በተለይም ከአሜሪካ ጋር የፈጠረችው ወዳጅነት ካለ እንቅፋት መጓዝ ያስቻለው በሙስሊም ወንድማማች ርዕዮት የሚመራውና ቀጠናው ወደ ባሰ መበጥበጥ ይከተዋል ተብሎ የሚታመነው ስርዓተ መንግስት መመስረትን በመቋቋሟ እንደሆነም ይነገርላታል። ዲሞክራሲያዊ መንግስት በሱዳን እንዳይቋቋም ከመፈለጓም በላይ በምታደርገው ወታደራዊ ድጋፍ በሰብአዊነት ላይ ፈጽመዋለች ለተባለው እኩይ ተግባር ከወደ አሜሪካ የሚነሳባትን ክስ አደብዝዛ ማለፍ በመቻሏ እዚህ ግባ የማይባሉ ትናንሽ ነገሮች ከመስተዋላቸው ውጪ ይህ ነው የሚባል ውግዘትም ሆነ ማዕቀብ እስካሁን አልገጠማትም።
በተባበሩት መንግስታት የሚደርሰው ክስ ይህ ነው የሚባል ማስረጃ የሚገኝበት ባለመሆኑ ስሟ ከመጥፋት በዘለለ ይህ ነው የሚባል ማስጠንቀቂያም ሆነ ውግዘት በግልጽ አልደረሰባትም። በእያንዳንዱ የሱዳን የሰላም ጉዳይ ላይ ግንባር ቀደም ተሳታፊ የነበረችው ኤሜሬትስ አሁን ላይ ሴራሽ ተጋልጧል፣ የለበስሽው የበግ ለምድ ተገፎ የቀበሮ ባህታዊ መሆንሽ ተረጋግጧል ሲል ነው ራሱን የሱዳን ህጋዊ መንግስት አድርጎ የሚቆጥረው የአልቡርሃን አስተዳደር ከሰሞኑ ክሱን ያሰማው። ይህ የሱዳን መንግስት መግለጫ በእኩይነቷ ብዙ ለተባለላት ኤሜሬትስ መሰንዘሩን አንድ ነገር ቢሆንም በሱዳን የውስጥ ጉዳይ ፈጽሞ ጣልቃ ለማትገባው ኢትዮጵያ መሰንዘሩ ግን አህያውን ፈርቶ ዳውላውን የሚያስብል ሆኗል። ለበርካታ ጊዜያት በሱዳን የእርስ በእርስ ግጭት የኢትዮጵያ ስም ባሉታዊ ጎኑ ፈጽሞ የሚነሳ አልነበረም። ከማንም በላይ የሱዳን የሰላም መረጋጋት የኢትዮጵያም የሰላምና የደህንነት መናጋት በመሆኑ ኢትዮጵያ የሱዳን ግንባር ቀድማ ሰላም ፈላጊ ሀገር ተደርጋም ተወስዳለች። በሱዳን ጦርነት ምክንያት እስከ 12 ሚሊዮን የሚደርሱ ሱዳናውያን ለስደትና መፈናቀል እንደተዳረጉ ሲቆጠር እነዚህን ስደተኞች በመቀበል ግንባር ቀደሙን ድርሻ የምትወስደው አሁንም ኢትዮጵያ ናት። የኢትዮጵያ መንግስት የውጭ ጉዳይ ፖሊሲና ከሀገራት ጋር በሚኖረው ግንኙነት ዋነኛው ትኩረት ከጎረቤት ሀገራት ጋር በሚኖረው ሰላማዊ ግንኙነት የተቃኘ እንደሆነ ደግሞ ደጋግሞ ሲደመጥ የከረመ ጉዳይ መሆኑም ይታወቃል። ሱዳንን ጨምሮ ከሌሎች አጎራባች ሀገራት ጋር ፍጹም ሰላማዊ ግንኙነት እንደሚከተል የሚታወቀው የውጭ ጉዳይ ፖሊሲ የሱዳን የሰላም ጉዳይም እንደ ኢትዮጵያ የሰላም ጉዳይ ተወስዶ መላ ሲፈለግለት የነበረ አጀንዳ መሆኑም ይመሰከርለታል። የሰሞኑ የሱዳን መንግስት መግለጫ ግን እያደረጋችሁት የነበረውም ሆነ እያደረጋችሁት ያለው የሱዳንን ሉዓላዊነት የሚጥስና ግልጽ ወረራ በመሆኑ ከማንም በላይ ጠላታችን እናንተ ናችሁ፣ ሁኔታውን አጣርተን ስንጨርስ ጦር አዝምተን ዋጋችሁን እንሰጣችኋለን፣ እናቀምሳችኋለን ሲል ኢትዮጵያን አስፈራርቷል። እንወጋችኋለን ማለታችሁ የፌዝ መግለጫችሁም የሐሰት መሆኑን አውቃችሁ አደብ ገዝታችሁ ራሳችሁን ችላችሁ ብትቀመጡ ይሻላል አይነት ነበር የኢትዮጵያ ምላሽ። ኢትዮጵያና ሱዳን ግን ምን እዚህ አደረሳቸው? ምዕራባውያን የገቡበት ሁሉ ምንም እንደማያምር የሚታወቅ ሲሆን ለዚህ የሱዳን መንግስት ጉራ ክረዩ ማለት መነሻው የምዕራቡ ሚዲያዊ ዘገባ እንደሆነ በብዙዎች የተወሰደ ግምት አድርጎታል። አሶሺየትድ ፕሬስ የተባለው የምዕራቡ ሚዲያ ከወራት በፊት ነበረ በሱዳን ጦርነት ላይ ከማንም በላይ የሆነ ሚና ኢትዮጵያ አላት በሚል ዘገባውን ያስደመጠው። በኢትዮጵያ ክልል የሱዳን ፈጥኖ ደራሽ ኃይል ትልቅ ወታደራዊ ቤዝ እንዳለው በሳተላይት ምስል በተገኘ መረጃ አረጋግጫለሁ ሲል በመዘገብ ነው በአገሪቱ ግንኙነት ላይ ቤንዚን ማርከፍከፍ የጀመረው። በዚህ ያልበቃው የአሶሺየትድ ፕሬስ ዘገባ እስከ 40 ሺህ የሚደርሱ ወታደሮች ሕፃናትን ጨምረው በዚህ ማሰልጠኛ ስልጠናቸውን በመውሰድ የፈጥኖ ደራሽ ኃይሉን ተቀላቅለዋል ብሏል። ማናቸውንም ወታደራዊም ሆነ ሎጂስቲካዊ ወጪ ኤሜሬትስ የምትሸፍን ሲሆን ከድሮኖች ጀምሮ ሌሎች በርካታ ወታደራዊ ቁሳቁሶች ከኤሜሬት ተነስቶ በኢትዮጵያ በኩል አድርጎ ለፈጥኖ ደራሽ ኃይሉ ፈሰስ ያደርጋል ብሏል። ለወትሮም ቢሆን በአካባቢዋና በአጎራባቿ ሀገራት ሁሉ ለሚደርስ የሰላም መደፍረስ በግንባር ቀደምነት ለምትሰለፈው ኢትዮጵያ ይህ የሚዲያ ዘገባ በአብዛኞቹ ዘንድ በጥርጣሬ ታየ ነበር። በሌሎች ወገኖችም ቢሆን በዓለም አቀፍ ተቋማት መረጋገጫ ያልቀረበበት ይህ ዘገባ ከወሬ የሚዘል አልመሰለም ነበረ። 3 ዓመቱን ደፍኖ ወደ 4ኛው የተሸጋገረ ባለው የሱዳን እርስ በርስ ጦርነት አንዴም ቢሆን ስሟ በአሉታዊ ጎኑ ተነስቶ የማያውቀው ኢትዮጵያ ለጉዳዩ ትኩረት በመንፈግ ማስተባበያ እንኳን አልሰጠችም ነበር። ከዚህ ዘገባ ከወራት በኋላ ግን አሁን ከሰሞኑ ከባህር ዳር የተነሱ ድሮኖች ጥቃት አድርሰውብኛል ስትል ሱዳን ክስም ዛቻም በኢትዮጵያ ላይ አሰምታለች። የህወሓት ሽር ጉድ የኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት ከሰሞኑ ይፋ ባደረገው መረጃ መሰረት የአልቡርሃን ኃይሎች የህወሓትን ኃይሎች በቅጥረኛ ወታደርነት ወይንም መርሰነሪ አድርጎ በሱዳን የእርስ በእርስ ውጊያ ላይ መጠቀሙን ይፋ አድርጓል። ከዚህም ባሻገር የሱዳን ኃይሎች እንደ አልፋሽቃና ሌሎች አጎራባች የድንበር ቦታዎች ላይ ጥቃት ሲሰነዝሩ መቆየታቸው ይታወቃል ሲልም አሳስቧል። ባለን ጉርብትናና ሌሎች ጉዳዮች ምክንያት ይህንን ትንኮሳ በዝምታ ያለፍነው ቢሆንም አሁን ግን ሊበቃ ይገባል ሲል የውጭ ጉዳይ መስሪያ ቤቱ አስጠንቅቋል። ባለን ጉርብትናና ሌሎች ጉዳዮች ምክንያት ይህንን ትንኮሳ በዝምታ ያለፍነው ቢሆንም አሁን ግን ሊበቃ ይገባል ሲል የውጭ ጉዳይ መስሪያ ቤቱ አስጠንቅቋል። በአንድ ሳምንት ውስጥ የተከሰቱት የተለያዩ 3 ጉዳዮች ለማገናኘት ብንሞክር የሁኔታዎቹ ግጥምጥሞሽ አጋጣሚ የተከሰተ ሳይሆን ከጀርባ የተሸረበበት ያስመስለዋል። የሱዳን መንግስት ዛቻ፣ የህወሓት ሽርጉድና የኤርትራ ማዕቀብ መነሳት። ህወሓት ከሰሞኑ ባደረገው የድርጅቱ ስብሰባ ምንም እንኳን ድርጅቱ በሙሉ አቅሙ ላይ ባይገኝም በጊዜያዊነት ክልሉን እየመሩ ያሉት ጀነራል ታደሰ ወረደን ከስልጣናቸው እንደተነሱና በዶክተር ደብረጽዮን እንደተተኩ አሳውቋል። ይህ የህወሓት እርምጃ በሁለት መልኩ ሊታይ ይገባል የሚሉ ፖለቲከኞች የደብረጽዮን ቡድን የሚፈጽመው የተለመደ ረብሻ አንዱ ምክንያት ሊሆን ይችላል። ህወሓት ይህን እርምጃ በወሰደ ማግስት የተደመጠው የአልቡርሃን ዛቻና በአካባቢው ላይ ከሰሞኑ የታየው ውጥረት ሲጨመርበት ህወሓት አቅዶና ተማክሮ የወሰደው እርምጃ ከመሆኑ
ከመሆኑ በዘለለ በተለመደው ሴረኛ መንገዱ እየተጓዘ እንደሆነም ማሳያ ተደርጓል። ይህ የህወሓት እርምጃ ከፌዴራል መንግስቱ ጋር በቀጥታ ሊያላትመው የሚችል አደጋን እንደሚያስከትል እያወቀ ነው ወደፊት ያለው። ከረጅም ጊዜ በኋላ በመቀሌ ሰማይ ላይ የሚያንዣብቡ ድሮኖች እየታዩ ሲሆን ይህም በቀጥታ ህወሓት የወሰደውን የመፈንቅለ ስልጣን ተከትሎ የተከሰተ እንደሆነ ብዙዎች ተስማምተውበታል። የዶክተር ደብረጽዮን የድፍረት እርምጃ ወታደራዊ ግለት ከመፍጠሩም በላይ ሌሎች አጣብቂኞች በህወሓትም ሆነ በትግራይ ክልል ላይ ማስከተሉ የማይቀር እንደሆነ እየተነገረ ነው። ክልሉ ከፌዴራል መንግስቱ የሚያገናኘው በጀት አሁን ባለው የስርዓት አልበኝነት እንቅስቃሴ ምክንያት መቀጠሉ አጠራጣሪ አድርጎታል። ባለው ነባራዊ ሁኔታ መሰረት ይህ እርምጃ በፌዴራል መንግስቱ ቢወሰድ የትግራይ ህዝብ ለከፍተኛ ችግር የሚጋለጥ ሲሆን የህወሓት ቡድን ግን ፖለቲካዊ ትርፍ እንደሚያገኝበት አስልቶ መግባቱም ይነገራል። 2.7 ሚሊዮን የትግራይ ህዝብ የመረጠኝ የትግራይ ትክክለኛ አስተዳዳሪ እኔ ነኝ የሚለው የዶክተር ደብረጽዮን ይህ ድፍረቱ ጌታዋን የተማመነች በግ እንደሚባለው ሳይሆን አልቀረም እያስባለው ነው። ከኤርትራ ጋር በማበር የውስጥ ቡድኖችን በማደራጀት በግብጽ ጋሻ ጃገሬነትና የአልቡራን አማራጭ ማጣት ለህወሓት የመጨረሻው ዕድል በመሆኑ የማይሞከረውን ሊያስደፍረው እንደሚችል ተጠብቋል። ከጦርነቱ ውጪ ሌላ ነገር የማያውቀው ህወሓትማ እንደሚዋጋለት ባያውቅም ከማጋ እንደሚዋጋ ባይረዳም ማወዳጁ ማንስ የቁርጥ ቀን አጋሩ እንደሆነ ባያረጋግጥም ንጹሐንን ለማስፈጀት ወደ ኋላ እንደማይል ይታወቃል። የድርጅቱ የቀድሞ አባል እና አመራር አቶ ጌታቸው ረዳ ከአፍሪካ ሪፖርት ጋር ባደረጉት ቆይታ የህወሓት ቡድን አመራር ከአራቱ ዓመት አውዳቢ ጦርነት ተገቢውን ትምህርት ያልወሰደ ስልጣኑን ለማቆየት ሲልም ከባዕድ ኃይሎች ጋር የኤርትራ አገዛዝን ፍላጎትን ከሚያገለግሉ አካላት ጋር ስልታዊ ትምረት ለመፍጠር የሚሞክር በዚህም በትግራይ ህልውና ላይ አደጋን የደቀነ ብቻ ሳይሆን ታሪካዊ ክህደትን እየፈጸመ የሚገኝ ቡድን ነው ሲሉ አብጠልጥለውታል። የአሜሪካና የኤሪትሪያ አዲስ ፍቅር ለዘመናት በማዕቀብ ተጠፍራ የኖረችው ኤርትራ ከሰሞኑም በረከት ይወረደላት ይመስላል። ሮይተርስ እንደዘገበው የትራምፕ መንግስት በቃ ትቻለሁ በሚል በወሰደው እርምጃ በሰሜኑ ኢትዮጵያ ጦርነት በማይገባሽ ገብተሻል በሚል በባይደን አስተዳደር ኤርትራ ላይ ተጥሎ የነበረው ማዕቀብ ሙሉ በሙሉ በመነሳት ሂደት ላይ መሆኑ እየተገለጸ ነው። ይህም ለኤርትራ መነቃቃትን ያስከተለ የትራምፕ እርምጃ ከቀጠናዊና ከዓለም አቀፋዊ እርምጃዎች አንጻር ማየት ሁኔታው ወዴት እንደሚያጋድል ለማየት የተሻለ ይመስላል። በግብጽ ከሚሸረበው ቀጠናዊ ጉዳይ በፊት የጉዳዩን ዓለም አቀፋዊ ገጽታ በማየት እንጀምር። ማዕቀቡ መነሳት ዓለም አቀፋዊ ገፊ ምክንያት አለው የሚሉ ወገኖች ለዚህ የሁለቱ ሀገራት ግንኙነት ዳግም ወደ ፍቅር መመለስ የተለያዩ መላምቶችን መሰንዘራቸውንም ቀጥለዋል። አሜሪካ ከኢራን ጋር የገጠመችው ጦርነት አንደኛው ጉዳይ ሲሆን በዓለም የነዳጅ መተላለፊያ ወይም ሆርሙዝ ላይ በኢራን የተወሰደባትን የበላይነት በቀይ ባህሩ የባብል ኤልመንደብ እንዳይደገምባት በመስጋት ነው ሲሉ ተንታኞች ይደመጣሉ። የዓለም 20% ንግድ የሚተላለፍበትን ይህን መስመር ጸጥታና ደህንነት ለማስከበር ኤርትራ ታስፈልጋለች ሲሉም ይደመጣሉ። ይህ እንደ መላምት ቢጠቀስም በማዕቀብ የደቀቀችው ኤርትራ ዜጎቿ ለስደት ዳርጋ ባዶዋን የቀረችው ኤርትራ በቀይ ባህር ላይ ለሚደረገው ወታደራዊ ተሳትፎ ብቁ የሆነ ወታደራዊ አቅም ስለማይኖራት አሜሪካ ለዚህ ግዳጅ በእርግጥ ኤርትራን የሚፈልጓ ነገር አጠራጣሪ እንደሚሆን የሚጠቀስ ጉዳይም አድርጎታል። የቀይ ባህር መተላለፊያ መንገድ ደህንነት የአሜሪካ የቅድሚያ ጉዳይ መሆኑ ባይካድም ይህን ተልእኮ ኤርትራ የመወጣቷ ጉዳይ ግን ግምቱን ጥያቄ ውስጥ የከተተው ከዚያ ይልቅ የትራምፕ አስተዳደር ሌሎች አማራጮች የመውሰድ ነገር ነው ሚዛን የሚደፋ መላምት ሆኖ የተወሰደው። በደቀቀችው የኤርትራ ሰራዊት ላይ ከመተማመን የአሜሪካ ኃይሎችን በቦታው ላይ በማስፈር የመተላለፊያ መስመሩን ደህንነት ማረጋገጥ፣ ለዚህም በኤርትራ ላይ ወታደራዊ ቤዝ መመስረት ሌላኛው ተጠባቂ መላምት ነው። ይህ መላምት ጥያቄ ውስጥ የሚከቱ ሁለት ምክንያቶች እንዳሉ የሩሲያው የፖለቲካ ተንታኝ አንድሬ ኮሪያቦክ ያነሳሉ። አንደኛው ምክንያት እዛው አካባቢ ላይ አሜሪካ ወታደራዊ ቤዝ በጅቡቲ እንዳላት የሚታወቅ ሲሆን የሌላኛውን ቤዝ አስፈላጊነት ምክንያት አልባ ያደርገዋል ነው አንደኛው ነገር። ሌላኛው ደግሞ የትራምፕ አስተዳደር አሁን ላይ የገጠመው ውጥረት በተለይ በገልፍ ሀገራት ላይ መስርቷቸው የነበሩት ወታደራዊ ቤዞች የደረሰባቸው ውድመት እንዳለ ሆኖ ተጨማሪ ወጪን የሚጠይቅ ሌላ ወታደራዊ ቤዝ መመስረት ለትራምፕ አስተዳደር ከባድ ያደርገዋል። እጅግ የተሻለ መላምት ተብሎ የቀረበው ሌላኛው አማራጭ ግን ትራምፕ የሚያራምዱትን የግል ስብዕና የሚገነባ በውጤቱም ሁለቱን ተደራዳሪ አካላት ኤርትራና አሜሪካን ብቻ ሳይሆን ኢትዮጵያንን በማካተት የቀጠናውን ውጥረት የሚያረግብ መሆኑ ይታያል። በእርግጥ የአሜሪካ የሰጥቶ መቀበል ፕራግማቲክ እሳቤ ከትራምፕ ኢጎ ጋር የተናበበ ስለሚያደርገው የኛው መላምት እጅግ የተሻለው ነው ይላል የሩሲያው ፖለቲካዊ ተንታኝ ኮር
ያብኮ። ለዶናልድ ትራምፕ በአንድ ድንጋይ ሁለት ወፍ ያስባለው ይህ ከኤርትራ ጋር የተጀመረው ሰላማዊ ግንኙነት የኢትዮጵያን የወደብ ጥያቄ ከአሰብ ጋር በማቆራኘት ለቀይ ባህር የደህንነት ስጋት አስተማማኝ ምላሽ መስጠት እንደሆነም እየተነገረ ይገኛል። ከወደብ አልባዋ አርሜኒያና ከአጎራባቸው አዘርባይጃን ጋር ቀደም ብለው ያደረጉት ስምምነት ከሰሞኑ ወደ ተግባራቸው የገባላቸው ትራምፕ ይህንኑ መንገድ በኢትዮጵያና በኤርትራ ላይ ቢከተሉ ሁሉንም አካላት ባለድል የሚያደርግ ውጤት ላይ ስለሚያደርሳቸው እዚህም እንደሚተገብሩት ይጠበቃል። ከሰሞኑ በኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስና በአሜሪካቻቸው የተደረገው ስምምነት ከሌሎች ነገሮች በተጨማሪም ስለ ወታደራዊ ትብብርና የጸጸት ሁኔታን ያካተተ መሆኑ ሲታወቅ የትራምፕ ጎዳና የሚለው ስያሜ ዳግም በአሰብ ጎዳናዎች ላይ እውን የማይሆንበት ምክንያት አይኖርም ማለት ነው። የትራምፕ ጎዳና በመባል ካሁን በፊት የተሰየመው የአርሜኒያና አዘርባይጃን የጋራ የመንገድ ኮሪደር ሲሆን በስምምነቱ መሰረት አሜሪካ ለ99 ዓመታት የምታስተዳድረው እስከዛው ድረስ አርሜኒያም የወደብ ባለቤት የሚያደርግ ይሆናል። የሰላም ነብይ በሆነም ዓለም ግን ይልኝ አልቻለም በሚል ክፉኛ የሚማረሩት ፕሬዚዳንት ዶናልድ ትራምፕ በወደብ ምክንያት ከጦርነት አፋፍ የደረሱትን ኢትዮጵያንና ኤርትራን ወደ ሰላም ያመጣው ነኝ በሚል ተጨማሪ ነጥብ ማስቆጠራቸው አይቀርም። የቀይ ባህርን የደህንነት ጉዳይ በአስተማማኝ ስፍራ ላይ አኑረው ማለት ነው። በግብጽ ተላላኪነት ሲደረግ የነበረው ቀደምት ንግግሮች እንደነበሩ የሚጠቀሱ ወገኖች የአሜሪካ ለኤርትራ መራራነት የአሜሪካን ፍላጎት ማስፈጸም ብቻ ሳይሆን ከግብጽ ጥቅም ጋር የሚገናኝ እንደሚሆን ትንበያዎች ያስቀምጣሉ። በግንኙነቱም ግብጽ የራሷን ጥቅም ለማስጠበቅ መሞከሯ ምንም ነውር የሌለው ምክንያታዊ ተግባር በመሆኑ ማንንም የማይስማማ ጉዳይ ነው የሚሆነው። እዚህ ጋር ዋናው ጥያቄ የሚሆነው በእርግጥ የግብጽ ጥቅም ምንድነው የሚለው ነው። በኋላ ቀሯ የግብጽ ስሌት መሰረት ትልቁ ጥቅሟ ሆኖ የሚገኘው ኢትዮጵያን ማመስ፣ ማተራመስ፣ ኢትዮጵያን መጨቆን፣ ኢትዮጵያን ማፍረስ ድረስ የሚሄድ እንደሆነም ይነገርላታል። በአሜሪካና በኤርትራ የተደረሰው ስምምነት ከግብጽ አደብ መግዛት ጋር ለኢትዮጵያ በረከትን ይዞ የሚመጣ ጉዳይ ያደርገዋል። በሌላ በኩል ደግሞ በቀጠናው ላይ ግብጽ የምታራምደውን ሴራ የምትቀጥል ከሆነ ነገሩን በጥንቃቄ መከታተል ይጠይቃል። የአልቡርሃን ቡድን ወይንም ኤሪትሪያ አሁን ባለው ሁኔታ ወደ ግጭት ይገባሉ ተብሎ አይጠበቅም። የህወሓት ሽርጉድ ማለት ግን ሞቷን የፈለገች አይጥ የድመት አፍንጫን ታሸታለች ከሚለው ብሂል የማይዘል ይመስላል። ቸር ሰንብቱ የሳሎን ሰዎች።